ቲክቶክ ክሬቲቭ አዋርድ ላይ የነደደው እሳት እስካሁን አልበረደም። ውድ ቤተሰቦች ሱራጃ 1 ሚሊዮን ብሩን መብላት ይገባኝ ነበር፣ እንዴት ስሜ እንኳን ሳይጠራ ይቀራል ብሎ እያለቀሰ የሰራው ቪዲዮ እጅግ በጣም መነጋገሪያ በመሆን ገንዘብ እስከ ማሰባሰብ ደርሷል። አዶናይም 100,000 ብር እንደሚሰጠው ቃል ገብቶለታል። ዝርዝሩን እነግራችኋለሁ። እንዲሁም ደግሞ ቶሚ ፕላስ እና ጌታቸው ሁለቱ ትሬነሮች እጅግ በጣም ከባድ የሆነ ጸብ ገጥሟቸው ነበረ። ነገር ግን 24 ሰዓት ባልሞላ ውስጥ ከባድ የሆነ ክስተት ተከስቷል። ምንድነው እነግራችኋለሁ። እንዲሁም በትላንትናው ዕለት እርቃን ቀረሽ የሚባለውን አለባበስ የለበሰችው ኢቫን ኢድሪስ በድጋሚ ላይቭ ላይ መታ ይቅርታ አልጠይቅም፣ እንደዚህ መልበስ መብቴ ነው ስትል ተሰምታለች። እሱንም የማስደምጣችሁ ይሆናል። ይህ በጣም ያልተጠበቀ ምላሽ ነው። እንዲሁም ተወዳጁ መልእክተኛው በበጎ ስራው የምናውቀው ተወዳጁ መልእክተኛው በባህር ዳር ትልቅ የሆነ የምስጋና ፕሮግራም ተዘጋጀለት። እሱንም አስመለክታችኋለሁ። እነዚህንና ሌሎች አዳዲስ መረጃዎችን ጨምሬ ይዤላችሁ መጥቻለሁ። ሰላም ለእናንተ ይሁን። አሁን በቀጥታ ወደ ቪዲዮቻችን እናልፋለን። በጣም ከፋኝ። ሚካኤልን ደብሩኝ። በጣም ያሳዝናል። ህሊና ያለው ሰው ሁሉ የዚህ ልጅ ጉዳይ ሊያሳስበው ይገባል። ይህ ልጅ ልቡ ተሰብሮ ሲያለቅስ እያያችሁ ለምን ዝም እንዳላችሁ አልገባኝም። እንደዚህ አይነት ቪዲዮ ባልሰራ ደስ ይለኛል። ነገር ግን የልጁን የልብ ስብራት እያየው ዝም ማለት አልፈለኩም። ድሃ ሲበደል ሲያለቅስ፣ አቅም እያለው ሲገፋ ማየት የማይችል ሰው ካለ እባካችሁ በፈጠራችሁ አምላክ ይዣችኋለሁ። ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለሚመለከተው አካል ይህንን መልእክቴን በፍጥነት አድርሱልኝ። ይሄ ልጅ ሁላችንም እናውቀዋለን። በተለይም ሰፈራችን ትሉ ዲምቱ እንሄዳለን ኮዬ ፈቼ በሚለው የትሬንድ ቪዲዮ እንዲሁም ደግሞ ሄሎ አጎቴ ሴሌም ነው በሚለው አስቀኝ ቀልዶቹ ሁላችንም እናውቀዋለን። እሱ ብቻ አይደለም፣ በኦኬ ፓስታ ቻሌንጅ ላይም ከ3.5 ሚሊዮን በላይ ተመልካቾች የሱን ቪዲዮ ተመልክተዋል። ታዲያ ይሄ ልጅ መሸለም አይደለም ስሙ ተጠርቶ እንኳን ለክብሩ የሚመጥን ጥቂት እውቅና ራሱ አልተሰጠውም። ይህ ጉዳይ ደግሞ የልጁን ልብ ሰብሯል። በአቅሙ መጠን የሚገባውን ነገር አላገኘም። ይህንን ቪዲዮ የምትመለከቱ 3 አካላት ለዚህ ልጅ የሞራል ካሳ ልታደርጉለት ይገባል። አንደኛ የቲክቶክ ክሬቲቭ አዋርድ አዘጋጆች፣ ሁለተኛ የኦኬ ፓስታ ቻሌንጅ አዘጋጆች፣ ሶስተኛ ደግሞ አዲስ የተመሰረተው የሶሻል ሚዲያ ማህበር አዘጋጆች በቻላችሁት አቅም የልጁን ሞራል ልትጠብቁለት ይገባል። ካልሆነ ግን እመኑኝ የልጁን ተስፋም ሞራልም ትገሉታላችሁ። እናንተ ካልቆማችሁለት ማንም ሊቆምለት አይችልም። አለንልህ ወዬ ብላችሁ ድምጽ ልትሆኑት ይገባል። ሌሎቻችሁ ሼር ኮፒ ሊንክ እያደረጋችሁ ለሚመለከቱ አካል አድርሱልኝ። እግዚአብሔር ይጨምርበት። 3.5 ሚሊዮን ቪው በላይ ያገኘው ቪዲዮ ምንም አይነት እውቅና ሳይሰጠው ሌሎች ሰዎች ሽልማቱን ወስደውታል። ያንን መሸለማቸው አልደበረኝም ሲል እሱም ቪዲዮ ሰርቷል። ግን ስሜ እንኳን ተጠርቶ እውቅና ስላልተሰጠኝ እጅግ በጣም ከፍቶኛል ሲልም ማብራሪያ ሰጥቷል። አዶናይ እንግዲህ ይህንን ቪዲዮ ካየ በኋላ ምን አለ? እስኪ ሰምተን እንመለስ። ሱራጃ ወንድሜ ይህ ቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100,000 ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100,000 ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። እንዳያችሁት ነው አዶናይ በጣም ደስ በሚል ሁኔታ ካሸነፍኩት ላይ 100,000 ብር እሰጥሃለሁ ብሎ ቃል ገብቶለታል። ይህ በጣም ደስ ይላል። እንዲሁም ሌላ ደግሞ በጣም የሚገርማችሁ ነገር ኦኬ ፓስታ ቻሌንጅ አዘጋጆች ጋር በቀጥታ ተደውሎ ሲጠየቅ የመለሱትን መልስ እስኪ ላሰማችሁ። ይሄ ኦኬ ፓስታ የተባለ ድርጅት ምን አይነት ሰቅጣጭ የሚያስጠላ ድርጅት እንደሆነ አንዴ መጀመሪያ ይሄንን ቪዲዮ እዩ። እሺ፣ አይ ስለ አንድ ልጅ እናንተ ቻሌንጅ ሰጣችሁት የእናንተን ቻሌንጅ ተቀላቅሎ ቪዲዮ ይሰራልሽ ነበር እና ያ ልጅ ደግሞ እጅግ በጣም ማለት ይመስለኛል የዝቅተኛ ኑሮ እንትን ያለው ልጅ ነውና ግን በጣም ቫይራል የወጣ ቪዲዮ አለ። በጣም ከፍቶት እያለቀሰ እና ለምን ማለት እናንተ ሰፖርት አላደረጋችሁትም? የእናንተን ምርትን ያስተዋወቀውና ለምን እንደዚህ ማድረግ ተፈለገ? ይከፋል። የልጁ ስም ቱራ ነው የሚለው ቱራ ዘግቶብሻል።
ገና የልጁን ስም ሲሰማ ዘጋባት ማለት ነው። እና እንደውም ሳልታስተባብል ምናምን ሞከረች እያናገረችለት የነበረችው ግን ደግሞ ምንድነው መልሳ ደወለችለትና 4000 ሰው እያየ ነው ምናምን ስትለው መልሳ እንትን አለ ማለት ነው። ገና የልጁ ሱራጃ ሲባል ማለት ነው። እኔ ስለደበረኝ ነው ለልጁ ይሄንን ቪዲዮ የሰራሁለትና እዛ ጋር የነበራችሁ ሁላችሁ መመስገን ያለባችሁ ሰዎች ናችሁ። እግዚአብሔርም በቃ ብር ማሰባሰቡለት ማድረግ ያለባቸውን ምናምን አደረጉለት። ግን ድርጅቱ አንደኛ ምን አሉት? አንተ የሰራው ልመና ነው አሉት። ልመና ነው። ቪዲዮን ደግሞ ሁላችሁም አይታችኋል። ምንም ልመና አይደለም። ይኸው አላመናችሁኝ ይሄን ድምጽ ስሙ። የልጁ መጀመሪያ ማስታወቂያ ነው የሰራው ወይስ ልመና ነው? ተመልከቱ እንግዲህ። አቤት እሱ የሰራው ልመና አይደለም። እሱ የሰራው ጀስት በቃ እንትኑ ነው። ሲጀምር ኦኬ ፓስታ የምናውቀውኛ በሷ እንደ መጀመሪያ ያስጀምረው እሱ ሲቀጥል ከ2 ምናምን ሚሊዮን ቪው እንዴት 3 ሚሊዮን ቪው እንደሚበልጥ ያው በዛን ልጅ ሁሉ የሚያውቀው ነገር ነው። እኔ እንዴት አስበውት እንደሆነ አላውቅም። በጣም ስለገረመኝ ነውና እዛ ጋር የነበራችሁ ሰዎች ግን እግዚአብሔርን በቃ አራዳ ልጅ ወጡ ሲያልፍለት ሲያዝን ስታዩ በቃ ሲከፋው ስታዩ እንደዚህ ማድረጋችሁ እግዚአብሔርን በጣም የሚመሰገን ነገር በጣም ደስ የሚል ነገር ነውና የሰራችሁ እግዚአብሔር ያከብራችሁ ለማለት ነው። ኦኬ ፓስታዎች የተግማሙ ድርጅቶች ናቸው። በጣም የተሰራው ሴራ እኔ ቤኪ 4 ኪሎ ማሸነፍ አልነበረኝም፣ ግን ቢያንስ ሁለተኛ መሆን ነበረብኝ። በቃ ምክንያቱም 3.6 ሚሊዮን እና 2 ሚሊዮን የት ነው የሚገናኘው ሲጀመር? እና ያንን ለማለት ነውና በጣም እዛ ጋር የነበራችሁ ሰዎች ፈጣሪ ያክብራችሁ እግዚአብሔር ነው ማለት ስሙ እንኳን መጠራት ነበረበት እዛ ጋር ስሙ እንኳን ማለት 3.6 ሚሊዮን ቀላል አይደለም። 1 ሚሊዮን ማግኘት እንደ ከባድ እንደሆነ ታውቁታላችሁና ብቻ እዛ ጋር ለነበራችሁት ለማመስገን ያክል ነው። በጣም እግዚአብሔር ያክብራችሁ። እንደዚህ አስተባብራችሁ ምናምን እንትላላችሁ በቃ የሰው ልጅ ሲያልፍለት የምትወዱ አራዳ ልጆች ናችሁና ፈጣሪ ያክብራችሁ። እንደነገርኳችሁ እንግዲህ ቲክታክ ክሬቲቭ አዋርድ ላይ የነደደው እሳት እስካሁን አልበረደም ያልኳችሁ በምክንያት ነው። ምክንያቱም ትላንትና ማታ እንግዲህ በቀጥታ ላይቭ ስትሪም ገብታ ላለባበስሽ ይቅርታ ትጠይቂያለሽ ወይ ኢትዮጵያን ሕዝብ አስከፍተሻል ተብላ ስትጠየቅ እኔ መብቴ ነው ስለዚህ ሰው ለምን የኔን አለባበስ አልወደደም ብሎ ከፋው ብዬ ምንም ላደርግ አልችልም፣ ይቅርታ የሚያስጠይቅም ነገር ምንም አላደረኩም ስትል ተሰምታለች። እንግዲህ ኢቫን እብድናት እብድነቷን አስቀጥላለች ማለት ነው። እስኪ ላሰማችሁ የተወሰነው። አንቺ ላይ ተቃውሞ ነው እያሰማ ያለውና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚና ብዙ ተቺ ነበረው። ብዙ ተቃዋሚ ነበር። ቆይ ለምን ነው ክርስቶስ አይደለም ስለትችት አርፈ ያወራን ስለትችት ነው አሁን ያወራን ስለ አክቹሊ በነገራችን ላይ ቆይ እመጣለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኛ። ስለዚህ እኔ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለም። አክቹሊ እኔ በነገራችን ላይ ግዴታ ስለመገላለጽ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበስ ሲነገር ሂል ጫማ በካልሲ ላደርግ ይችላል። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ አሁን ሳያ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምን ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው፣ የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነሽ ልክ ነኝ ብለሽ ነው የምታምኚው? እንደራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋልና ብዙ መላው ህዝብ ማለት ይቻላልና ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ህዝብ? ለምንድን ነው ይቅርታ ምለው ማለት በምን ጊዜ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት ልክ አይደለችም ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ አሁን እንደነገርኩህ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ።
ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። መልካም በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ እንደሰማችሁት ነው ቤተሰቦች። ጭራሽ ወደፊትም ሌላ አለባበስ ገና ስለማመጣ ምንም አይነት ይቅርታ የሚያስጠይቅ ነገር አልሰራውም በሚል ግግም ብላ መታለች ማለት ነው። ኢቫን ያው እንዲህ ክሬዚ የሆኑ ነገሮችን ኦልድ የሆኑ ነገሮችን መፈጸም ትወዳለች፣ ማድረግ ትወዳለች እና በዛም አቴንሽን መያዝ ትችልበታለች። ይሄው አቴንሽን እያያዘች ነው፣ ተሳክቶላታል። አቴንሽን መያዝ ብቻ በሚለው ማለት ነው። ግን ከዛ ውጪ ይሄ በሰው የምታገኘውን ሪስፔክት በሰው የምታገኘውን ዲስሪስፔክት ነው ከፍ የምታደርገው ማለት ነው። እና ቤተሰቦች ስለ ኢቫን ምን ተሰማችሁ? እዚሁ ላይ ደግሞ ልጁ ምን ብሎ ጠይቋታል? 1 ሚሊዮን ነው ያወጣው ብለሻል እና 1 ሚሊዮን የሚያወጣው ምኑ ነው? 2 ልብስ ራሱ አልለበሽም እኮ የቱ ነው 1 ሚሊዮን? ስንት ቢሸጥ ነው? እና ብሎ የጠይቃትን ጥያቄ የመለሰችው መልስ ላሰማችሁ። ሚሊዮን ነው ያወጣው ብለሽናል እና ያው የለበሽው ልብስ ከላይ አንድ ጃኬት ከዛም ደግሞ ያው ራቁትሽ ይታያል ከስር ሱሪው የሆነ ምን ልበል የዳንቴል አይነት እንትን ነው ያለው እና በፓንት ያለሽው እውነት ያ ልብስ 3 ሚሊዮን ብር ያወጣል? በዋናነት ሰው ያላተኮረበት ነገር አንገቴ ላይ አንደኛው ኢንተርቪው ላይ ተናግሬ ነበር። እሱ ኢንተርቪው ያልተፈጸመ እንጂ አንገቴ ላይ ያደረኩት እዚህ ጋር ያደረኩት ሜቢ ፎቶ ካለ ፎቶ ስለሌለኝ ፎቶ ሊኖር ይችላል አለ አረጋድ እኔ ጋር የለኝም። አረጋድ ጥራኛ ጨርሰናል። ያቀቶናል እዚህ ጋር ያለው ወርቅ ነው። በነገራችን ላይ ነበሩ ስልኬን ሌላኛው ስልክ ሳሎን ስለሆነ ነው ሪከርድ እያደረኩት ስለሆነ እንጂ አሉ ቪዲዮቹ እዚህ ጋር አንገቴ ላይ ያለው እንዳየንሽ ከሆነ የለበሽው ኮትና እንትን ነው ሲሉኝ፣ አዎ ልክ ነው። እንደገና አሁንም እያየው ነበር አንዳንድ ቪዲዮችን ለምሳሌ ከሼን ላይ እንደዚህ ነው ይሄ ልብስ እንደዚህ ነው ካሊባባ የሚገዛው ምናምን የሚሉት ቪዲዮች እያየው ነበር። አንገቴ ላይ ያደረኩት እስከ ታች ድረስ ያለው ሀብሉ ወርቅ ነው ብዬ ተናግሬ ነበረ። ኦኬ ለምሳሌ እስቲ የሀብሉን ዋጋ ንገሪኝ፣ የጃኬቱ ዋጋ ንገሪኝ፣ የለበሽው የፓንቱን እና አተነተነው ብራዘር ወንፊት የሚመስለውን የሱሪውን ዋጋ እያንዳንዳችሁ ንገሪኝ። ስፔሲፊክ እንደዚህ ነው ብዬ ተናላችሁ፣ ግን ደግሞ ኦሬዲ እስከዛ ይጠጋል ነው አቴንሽን ለሚያዝ ነው ናቲ እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውም ነገር እንዳልከው በዳንቴል የተሰሩ ምናምን ሲሊ ነገሮች ስለሆኑ ጫማው ምናምን ወይና ደግሞ የተለያዩ አክሰሰሪዎቹ ሲሊ ነገር ሊሆን ይችላል። ግን አሁን በዋናነት ስለ ወርቁ ነበረ እንትን ያልኩት። አረ ብራዘር ቶ በቃ አትድከም በእናትህ። ምን አይነት ሰው ነው? ሂሳብ ለብቻ አውጪልኝ ትላታለህ እንዴ? ሲሳክስ ነው እውነት አድርጋ አንተ። በእርግጥ አንተም ያው የኦዲየንሱን ጥያቄ ይዘህ ነው የመጣው ናቲ። እውነት ነው ብለህ አምነህ እንዳልሆነ አውቃለሁና የዛሬ 10 ዓመት የገዛችሁትን ወርቅ እንኳን አትረሱም። እንኳን እዚህ ጋር የሚንጠለጠል እዚህ የሚደርስ ወርቅ ገዝታችሁ ዋጋውን ልትረሱት። በጣም አይደል እንደ የምትረሺው አንቺ? በጣም ነው እንደ የምትረሺው ኢቫን ቀልደኛ። ለማንኛውም ቤተሰቦቼ እቺ ልጅ እንግዲህ በክሬዚነቷና በዚህ አለባበሷ እጅግ በጣም መነጋገሪያ ሆና እሷም ደግሞ ድርቅ ብላ አሁንም ይቅርታ የሚያስጠይቅ ነገር የለም ይቅርታ አልጠይቅም ብላ በይፋ ተናግራለች። ስለዚህ አለባበስ ተሙ የተናገረው ትንሽ ዘና ያረገኝን ቪዲዮ እዩት። አዋርድ በመሰረቱ ምንድነው? አዋርድን መዝገበ ቃላቱ ላይ ሲያሰፍረው አዋረደ፣ ተዋረደ፣ ተወራረደ አይሆንማ። ወደ ቁም ነገሩ እንመለስ። እንግዲህ የዘንድሮ የ2025 ቲክቶክ ክሬቲቭ አዋርድ ላሸነፋችሁ ለቲክቶከሮቻችን እንኳን ደስ ያላችሁ። ቲክቶክ ምን ያክል እንደሚያለፋ እናውቃለን። የልፋታችሁን ውጤት ነው ያገኛችሁት። በጣም የሚገርመው እዚህ ቲክቶክ ክሬቲቭ አዋርድ ላይ ያየናቸው አለባበሶች እውነት ባህላችንን ወጋችንን የሚገልጹ ባጀብ ነው የሚያሰኘው። ጭራሽ እሙሙሽን ፕላስተር ለጥፈሽበት ይዘሽ መጣሽ። የተወገደ ዱርዬ ቦዘር የተበነከተ ይመስል ጭራሽ ለብደሽ ይዘሽ መጣሽ። የእስር ቤት ካቦ መስለሽ። እንዴት ነው ነገሩ ወገን? ጋጠ ወጥ ህገ ወጥ ወጥ በወጥ የሚያሰኝ ነውና በጣም የሚገርም አለባበስ ነው የለበሳችሁት። በጣም ያሳፍራል። ጎበዞች በርቱ። ወደፊት ብዙ ዋልጌዎችን እንደምናፈራ ያሳውቃል አይደል? አዎ። በዚህ መሃል ማመስገን የምፈልገው ባህላችንን ክብራችንን ጠብቃችሁ በስነ ስርዓት ለብዛችሁ አምራችሁ ለተገኛችሁ ላስከበራችሁን ሁሉ ዘላለማችሁን ክበሩልን።
እንዲሁም የነጭ ነጫጭባ ባህልን ይዛችሁ መጣችሁ እዚህ ስታንጸባርቁ የነበራችሁ ያዋረዳችሁን ሰው አይረገምም፣ ግን እድሜ ልካችሁን ስትዋረዱ ብትኖሩ አይቆጨኝም። ይበል የሚያሰኝ ነው። አንተ እንደው ብሞት አይሻለኝም እንዴ ከምለብስ? አዋርድን ጨምሮ የአዋርድን አዘጋጃጀት የወሰድነው ከውጭ ሀገር ነው። ብልጥ ከሆንን የውጭ ሀገር አዋርድ አዘጋጆች ከኛ ለምን ባህልን እንዲቀስሙ አናደርግም? ካለባበስ ጀምሮ የባህል ልብሳችንን እኛ ያላከበርነው ማን ነው የሚያከብርልን? በስተመጨረሻም ተሙዬ ቲክቶክ ክሬቲቭ አዋርድ አልተመረጥክም እናሳ ስላችሁ በቃ ገጠር ግባ ላላችሁኝ ይኸው ገጠር ገብቻለሁ። ምን አለኛ ሀገሬ ተሙ ተመችቶኛል። ይመች ተሙዬ። እንግዲህ ቤተሰቦቼ እንዳያችሁት ነው። በጣም የሚገርም የመልስ ምት ነው የሰጣት ተሙ ማለት ነው። እናንተም አሪፍ አርጋችሁ የመልስ ምት ኮመንት ላይ እንድትሰጡ ጋብዛችኋለሁ። ሌላው እንግዲህ መነጋገሪያ ወደ ሆነ ጉዳይ ስናልፍ ቤተሰቦቼ እንግዲህ ቶሚን እንደዚህ ያስለቀሰው ጉዳይ ምንድነው? ቤተሰቦቼ እስኪ የተወሰነ እንየውና ከዛ ጉዳዩን እኔ ያበራራላችኋለሁ። ምን ባስቀይም ነው? ምን ባደርግ ነው? የዚህን ያህል እኔ ተንኮል የለብኝ፣ በስራ ላይ አልመጣሁም። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። እንግዲህ ቤተሰቦቼ በተወሰነ መንገድ እንደዚህ ጫፏን ካሳየዋችሁ ጉዳዩ ከጌች ጋር ነው የተፈጠረው። ጌች ማለት የስዊት ቦክስ ባለቤት ነው ማለት ነው። ቶሚ ፕላስም እንግዲህ በጣም ታዋቂ የሆነ ኢዲኤፍ የሚባል ጂም ባለቤት ነው ማለት። ሁለቱ በአንድ የቢዝነስ መንገድ ላይ ነው የሚጓዙት። እንግዲህ ቶሚ የሚለው ያው ማለት በቃ ስራዬን መስራት እንድችል እባክህ ተወኝ አትከታተለኝ ብሎ ነው ቪዲዮ የሰራው። ባህር ዳር በሄደ ሰዓት እንግዲህ ባህር ዳር ላይ ለማዘጋጀት ያሰብከውን ኢቨንት ካላቋረጥ ከዚህ ሀገር በህይወት አትወጣም ብለው አስፈራሩኝ ነው የሚለው። ያው እንግዲህ እነዛን ሰዎች እንግዲህ ከጌች ጋር ግንኙነት ያላቸው አይነት ነገር ተደርጎ ነው ቶሚ እንዳስረዳው ማለት ነው። ይሄ ነገር እንግዲህ ጌች ደግሞ በማግስቱ ይመጣና እንግዲህ እሱ ቀድሞ ስላለቀሰ ትክክል ነው ማለት አይደለም፣ ስለዚህ ኔጋም እውነት አለ ብሎ ጌች ደግሞ የራሱንም ማስረጃ ይሰጣል ማለት ነው። ይሄንን የተመለከቱት የሶሻል ሚዲያ ወይም የቲክቶክ ክሬተሮች ማህበር እጅግ በጣም ትልቅ ስራ ይሰራል። 24 ሰዓት ሳይሞላው ጉዳዩ ሳይል ሳያድር የሀገር ሽማግሌዎችን በመሰብሰብ በቦሌ መድኃኔዓለም ቤተክርስቲያን ውስጥ ያስታርቋቸዋል። ይሄ በጣም ደስ የሚል ዜና ነው። ታርቀው የሰሩትን ቪዲዮ እንየው። ምክንያቱም ጸብ ምንም አይሰራልንም። የጸቡን ባሳያችሁ ጸቡን ድጋሚ መቀስቀስ ስለሚሆን ጸቡን ይቅርብንና ፍቅሩን ላሳያችሁ። ሲታረቁ ተመልከቱ። ችግሮች በሙሉ በእኔ በኩል በሰራኋቸው ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔር የሚቀየራችሁ ሰዎች ነበራችሁ። ያ ነው አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከሱ ጋር መወያየት ትክክል እንዳልሆኑ አይተናቸዋልና ወንድሜ ምንም የከፋ ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ትንኪ ሰዎች ቶሚ እንደዚህ ብሏል። እንግዲህ እንደሰማችሁት ነው። ወደ ፖለቲካ ወደ ሌላ ወደ ብሔር የቀየራችሁ ሰዎች እንደዛ አይደለም፣ በግል ጉዳይ አልተግባባንም ነበር፣ አሁን ግን ሰላም ወርዷል፣ ስለዚህ እረፉ አይነት ነገር ነው። መሀል ላይ የሚያሽቃብጡትን ማለት። ከዛ ደግሞ ጌችም እንደዚህ ብሏል። እንግዲህ እዚህ ያላችሁት የምታዩቸው እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔን ቶሚን ለምትከተሉን እና ይሄ ነገር አሳስቧችሁ ለጠየቃችሁ ለሆናችሁ እና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንጻር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጥላቻ መጥፎ ነገር በሁለታችን መካከል የለም። በሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅርታ ብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁን እና ይሄ ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። በዚህ አጋጣሚ አንድ ማመስገን ያለብን አዲስ የተቋቋመ ተቋም አለ። እሱ ምንድነው? የቲክቶክ ክሬተሮች ማህበር ነው። እንግዲህ ይሄ ማህበር ነው በፍጥነት ወደ እርቅ ጉዳዩ እንዲሄድ ያደረገው ማለት ነው። መሀል ላይ ሆነን ግን እዚህ ጋር ሪንግ ውስጥ ገብተው ፋይት እንዲያደርጉ በተዘጋ ሪንግ ውስጥ ሲደባደቡ ለማየት የጓጓችሁ ሰዎች ግን ማለት ነው በጣም ያሳፍራልና እንዴት ያ ሁሉ ደቂቃ ቁጭ ብዬ ያየሁት ቪዲዮውን
በዚህ ፍጥነት ወደ እርቅ ለመቀየር ነው ምናምን ብለው አንዳንድ ሰዎች ቪዲዮ ሲሰሩ አይቻለሁ እና ያሳፍራል። ለማንኛውም ግን እንደዚህ በፍጥነት የሚያስታርቁ ሰዎች ቢኖሩ ሀገራችን የት በደረሰች እውነት ለመናገርና ለእርቅ ቅድሚያ ብንሰጥ፣ ለፍቅር ቅድሚያ ብንሰጥ፣ ለመዋደድ ቅድሚያ ብንሰጥ፣ አንድ ለመሆን ቅድሚያ ብንሰጥና ይቅር ለመባባል በቃ ያለፈውን ለመርሳት ቅድሚያ ብንሰጥ ማለት ነው አንደኛ የፈጣሪ ሞገስ ከኛ ጋር ይሆናል። የፈጣሪ መንፈስ እዚህ ምድር ላይ በተለይ ኢትዮጵያ ምድር ላይ ያርፋል። ሀገራችንም ከባድ የሆነ የድህነት ከባድ የሆነ የማጣት ድርቅ ውስጥ አትገባም ነበርና ጸብን ወደ ፍቅር የምንቀይር ሰው ያድርገን። ቶሚ ፕላስም ጌችም ይመቻቹ። እናንተ እንግዲህ ብዙ ወጣቶችን ኢንስፓየር የምታደርጉ ብዙ ወጣቶችን ከገጠር ወደ ከተማ እያመጣችሁ በስፖርቱ በጣም ራሳቸው እንዲቀይሩ ከሱስ እንዲወጡ ተጽዕኖ እየፈጠራችሁ ያላችሁ ሁለት ጀግና ወጣቶች ናችሁ። ሁለታችሁም ለኛ ስለምታስፈልጉን እንደዚህ በፍቅር አንድ ሆናችሁ ኮላብ አድርጋችሁ ስትሰሩ ነው የሚያምርባችሁ እንጂ ጸብ አያምርባችሁም ለማለት ነው። እንዲህ ሲል የነበረው ጉዳይ በ24 ሰዓት ውስጥ ተደርጎ ፋይሉ ተዘግቶ ወደ መዝገብ ቤት ተመልሷል። ሌላው እንግዲህ አዲስ ነገር ምንድነው? መልእክተኛው በባህር ዳር እጅግ በጣም ያልተጠበቀ ትልቅ የሆነ የክብር ፕሮግራም ተደርጎለት እዛ ላይ እንባ እየተናነቀው አመስግኗል። እስኪ እንስማው። ይሄ ምስኪን የሆነ ልጅ ሲያወራ ራሱ የሰው አንጀት ነው የሚይዘው እኮ። እሺ እንግዲህ አንደበቴን አቃንታችሁ ስሙልኝ አደራ። እኔ ቃል የለኝም። እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግነው። ይኸውላችሁ አሁን ሌላ ቦታ መከበር መወደድ ምናምን በጣም ጥሩ ነው፣ ግን ደግሞ በሚያውቋችሁ ሰዎች፣ በወላጆቻችሁ፣ በቤተሰቦቻችሁ አለፍ ሲል ደግሞ በጓደኛ በሀገር ሰው መከበር ማለት ከነ ችግራችሁ ነው የሚያነግሷችሁ። ጉድፌን ታውቁታላችሁ። ትናንት ስንት ቆሻሻ ነገር ሳደርግ የኖርኩ ሰው ነኝ። ያንን ሁሉ ችላችሁ ነው ዛሬ እዚህ ላይ አክብራችሁኝ የመጣችሁ ምንም ሳይመስላችሁ እቺ የሰራዋትን ትንሽ ነገር ቆጥራችሁና ለዛ በጣም ነው ማመሰግናችሁ ሁላችሁም። እግዚአብሔር ይባርክ። እኔ ይሄ ሁሉ ነገር እንደሚገባኝ ሁሉ እኔ አላውቅም። የምሬ ነው። እኔ መልእክተኛ ብቻ ነኝ። የሰው ገንዘብ ነው አምጥቼ ለሰው ያደረስኩት። እኔ ጀርባሉ መመስገን የሚገባቸው ሰዎች እኔ አላውቅም። ብቻ እግዚአብሔር ነው ይሄን ሁሉ ክብር የሚወስደውና ስለሱ መመስከር አለብኝ ባገኘሁበት ሁሉ አጋጣሚና የእናቴም ጸሎት ነው። የዚች መለኩሴ እናቴ ትሸቴ ይኸው ልጅሽ አድጎ ለዚህ በቅቶ መድረክ ላይ ቆሞ ይኸው አንቺም የትም ሳትሄጂብኝ ዛሬ ለመመስገን በቅተናል። እግዚአብሔር አሁንም እድሜ ጤና ይስጥልኝ ላንቺ፣ ከዚህም በላይ ሞገስን ክብርን እንድታይ እግዚአብሔር ያደርግልኝ። ወድሻለሁ በጣም። ከዛ ውጭ እኔ ባህር ዳር ከነማ በነበርኩበት ሰዓት አሉ እነ ዳንኤል ኃይሉ እነ ዜኒ ምናምን ይታዩኛል ጓደኞቼ። ወዳችኋለሁ በዚህ አጋጣሚ ሁላችሁም የሰፈሬ ልጆች ስማችሁን ጠርቼ አዘልቀው በጣም ብዙ ሰው ይታየኛል። ሁላችሁንም የምታቆኝ እኔም ማላቃችሁ ሁላችሁንም እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ረጅም ጊዜ ድምጹን ስለሰማሁት ይሁን ረጅም ጊዜ በድምጹ ብቻ ስለማውቀው ይሁን አላውቅም። በቃ የሆነ ገና ድምጹን ስሰማው በጣም ነው በቃ ልብ የሚይዘውና ተወዳጅ የሆነ ሰው ነው። እግዚአብሔር አሁንም ሞገሱን አያሳጣ ወንድሜ። በጣም ነው የምወድህ የኔ አባት። በዚህ ወደ ዶክተር አብይ ጉዳይ ስናልፍ ማለት ነው ዶክተር አብይ እንግዲህ 2 አዋርድ ተሸልሟል። 2 አዋርድ በመሸለሙ እጅግ በጣም ደስ ብሎት አንዱንም እንግዲህ ለማስተር አብነት አሳልፎ ቢሰጠው ማስተር አብነት ለመልእክተኛው ቢሰጠው መልእክተኛው መልሶ ለአብይ ሰጥቶታል። እስኪ ቪዲዮውን ራሱ አብይ የተናገረውን ላሰማችሁ። ሃይ እንዴት ናችሁ? ይሄን ቪዲዮ ሼር ኮፒ ሊንክ እያደረጋችሁ ለብዙ ሰዎች አድርሱልኝ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። የቲክቶክ ክሬቲቭ አዋርድ ፕሮግራም አልቋል። በቤስት ሜዲካል ኤንድ ሄልዝ ኮንተንት እንዲሁም ደግሞ በቤስት ሶሻል ኢምፓክት ኮንተንት የዘንድሮ የ2025 አሸናፊ ሁኛለሁ። በጣም ነው ደስ ያለኝ። ለመረጣችሁኝ ከ140 ሺህ በላይ ለምትሆኑ ኢትዮጵያውያን በሙሉ በጣም አመሰግናለሁ። ለቲክቶክ ክሬቲቭ አዋርድ አዘጋጆችም በጣም ከልቤ የሆነ ምስጋና ማቅረብ ፈልጋለሁ። በቤስት ሶሻል ኢምፓክት ኮንተንት ያሸነፍኩትን ሽልማት እኔ ለማስተር አብነት እዛው መድረኩ ላይ ይገባዋል ብዬ ሰጥቻለሁ።
በሚገርማችሁ ሁኔታ ባልጠበቅኩት ሁኔታ እሱ ሰርፕራይዝ አድርጎኝ ቀጥታ እሱ ለመልእክተኛው ለወንድማችን በጣም ትሁት ለሆነው ወንድማችን ለመልእክተኛው ስጦታውን ወይም ደግሞ ሽልማቱን እሱ እዛው መድረክ ላይ ሰጥቷል ማለት ነው። መልእክተኛውም ደግሞ ከዛ በኋላ ይሄ ያንተ ሽልማት ነው ላንተ ነው የሚገባህ ላደረከው ነገር በጣም እናመሰግናለን ብሎ እንግዲህ ሽልማቱን መልሰው ወደኔ አምጥተውታል ማለት ነው። መዋደድ፣ መከባበር፣ መፈቃቀር ሲኖር ሁሉም ነገር ከሰው በታች መሆኑን ማሳየት የምንችልበት እንደሆነ ነው የገባኝ ነው እውነት መጨረሻ ላይ ይሄ ሽልማት ማለት ነው። እና የሚገርማችሁ ማስተር አብነትንም መልእክተኛውንም በአካል ያገኘኋቸው እዚህ ፕሮግራም ላይ ነው ለመጀመሪያ ጊዜ ማለት ነውና ስላገኘኋቸው በጣም ደስ ብሎኛል። እኔ ማስተር አብነት በጣም ውሃ የሆነ ልቡ ንጹህ አጫ በረዶ የሆነ ሰው እንደሆነ እንዲህ በማየት ገና ስቀርበው ነው ያወቅኩትና ያ ይነግራቸዋል ደመነፍሱ በጣም ለረጅም ዓመት የምታገለግልበትን እድሜና ጤና ይስጥ ብዬ ነው መናገር የምፈልገው። ወንድሜ እወድሃለሁ። ሁላችሁንም ለዚህ እንድበቃ ያደረጋችሁ በሙሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። የነዚህ ሰዎች ትህትናና ፍቅር ግን አይጋባም ማለት የሆነ አይነዝራችሁ ማለት ነው። በጣም እኮ ነው ደስ የሚሉት በኢየሱስ እኔ ማስተር አብነትንም ሳገኘው የሆነ በቃ ይታወቃችኋል። በቃ የሆነ ትህትና ይታያችኋል። በቃ ማለት አታቁም። እኔ ተገናኝታችሁ በአካል ስታገኙት ነው ፊልም ታረጉትና እግዚአብሔር አሁንም እነዚህ ሰዎች ሞገሱን አያንሳባቸው። እግዚአብሔር አሁንም የእግዚአብሔር ሞገስ አብሯችሁ ሲሆን ማለት ነው ሰው እንዲህ በቃ እንዲሁ ደመነፍሱ ያከብራችኋል፣ ደመነፍሱ ይወዳችኋል። እና ለዛ ነው ዝም ብሎ አይደለም ይሄ ተወዳጅነት ዝም ብሎ አይመጣም። እንግዲህ በዛሬው ዕለት ደግሞ በጣም በሚያሳዝን ሁኔታ ከባድ የተባለ የመኪና አደጋ በዚሁ በከተማችን አዲስ አበባ ጎሮ አካባቢ ተከስቷል። እንየውና ዜናውን አነብላችኋለሁ። ይው ስንት መኪና እንደተመታ ይው ዝም ብላችሁ እንግዲህ ባሱ ነው እንግዲህ ከዛ ጋር የምታዩት ባስ እሱ ነው እንግዲህ ጥሶ ፍሬን እምቢ ብሎት ይሁን አይታወቅም። ይኸው እዚህ ጋር የምታዩት መኪና ዱቄት አድርጎታል። ዱቄት አድርጎታል አንዱ መኪና። ከዛ ውጪ ሌሎች ብዙ መኪናዎች ተመተዋል እውነት ለመናገርና ምን ያህል ሰው ሞተ የሚለውን እስኪ ዜናውን ሳነብላችሁ ነው አብረን የምናየው። እንደምታዩት ነው ቤተሰብ እንግዲህ ቤተሰብ ብዙ መኪና ነው የተመታው። ማለት ምን ሀፕን እንዳረገ በቃ አትረዱትም። ምን ሀፕን እንዳረገ ልታቁት አትችሉምና ዜናውን እስኪ ጉርሻ ላይ አንዴ ላንብብላችሁ። ዜናው እንደዚህ ይላል። አስደንጋጭ የመኪና አደጋ በጎሮ ታክሲ መያዣ አቅራቢያ ይላል። ዛሬ ጠዋት 3:30 ገደማ በጎሮ ታክሲ መያዣ አካባቢ ከባድ የመኪና አደጋ መድረሱ ተሰምቷል። አደጋው የተከሰተው አንድ የሸገር ባስ አውቶቡስ ፍሬም በመሳት ምክንያት ሲሆን በአደጋው ከ10 በላይ የሚሆኑ ሌሎች ተሽከርካሪዎች ላይ ጉዳት ደርሷል። የአደጋው ጊዜ ዛሬ ጠዋት 3 ሰዓት ገደማ የአደጋው ስፍራ ጎሮ ታክሲ መያዣ አካባቢ። የአደጋው መንስኤ ሸገር ባስ ፍሬን መሳት ወይም ፍሬን እምቢ ማለት ነው። መልካም ዜና፣ እስካሁን ባለው መረጃ መሰረት በሰው ሕይወት ላይ የደረሰ ምንም ጉዳት እንደሌለ ተገልጿል። መልካም ዜናው ያው ሰው ላይ ጉዳት አለመድረሱ ነው። ንብረት ግን ከ10 በላይ መኪና እንግዲህ ቅድም ቪዲዮ ላይ እንዳያችሁት እንዲህ ትርምስምስ አድርጎ ነው አንዴ የጨፈጨፋቸው ማለት ነው። ቲክቶክ ክሬቲቭ አዋርድ ላይ የታዩ ምርጥ አለባበሶችን እስኪ እንስማ። ቲክቶክ ክሬቲቭ አዋርድ የሄዱትን ሰዎች አውትፊታቸውን ሬት እናደርጋለን። የመጀመሪያዋ ፊዮና ናት። ኢትስ ኩል አሪፍ ነው በጣም ይሄ የተጋነን አይደለም። በጣምም ደግሞ ይሄ ቱ ሲምፕል የምትሉትም አይነት አይደለም። ደስ ይላል። ሀበሻ ልብስ ነው። ቆንጆ ነው። ምንም ቅራኔ የለኝም። ጀስት ለአዋርድ 7 ሰጠዋለሁ። በጣም ክሬቲቭ ነው የምለው ስላልሆነ 7 ከ10 ሰጠዋለሁ። ሁለተኛዋ ደግሞ ሉዓል ናት። እኔ ሉዓልን አውትፊት በጣም ነው የወደድኩትኝ። የሆነ ይሄ አንዳንዴ ኤፈርቱ ነው በደንብ ዲዛይነሯ ተጠባ እንደሰራችበት ያስታውቃል። ጸጉሯ በጣም ያምራል። ከለሩ ራሱ ከልብሷ ጋር በደንብ ኮምፕሊመንት ይደራረጋል። ይሄ የሆነ ጎልደን የግብጽ ምናምን ሆኖ ከሀበሻ ስታይል ጋር በደንብ ሄዷል ብዬ ነው የማስበው። በጣም ነው የወደድኩትኝ። እኔ የእሷን አውትፊት 9.5 ሰጠዋለሁ። በጣም ነው የወደድኩት። ሶስተኛ ደግሞ ሚስ ልዩ ናት። በጣም ነው የወደድኩት የሚስ ልዩንም ልብስ። ይሄ እኔ ሁል ጊዜ አዋርድ ሲሆን ሀበሻ ልብስ ሆኖ ዘመናዊ ክሬቲቭ ና መሆን አለበት ብዬ አላስብም። ዘመናዊም ሆኖ እንደዚህ መዘነጥ ይቻላል። ስለዚህ አይ ፊል ላይክ እሱም ፕሩቭ አድርጋለች። በጣም ነው የወደድኩትኝ። ለኖርማል ፕሮግራም የምታደርጉት ልብስ እንዳልሆነ ያስታውቃል። የሆነ ነገሩ ገነን ያለ ነው።
ከለሩ ትንሽ ዝም ያለ ነው። ሶ በደንብ ባላንስ አድርጓል ብዬ አስባለሁ። የሷንም አውትፊት ወድጃለሁ። 8 ከ10 ሰጠዋለሁ። ቀጣዩ ደግሞ የሌኒዝ አውትፊት ነው። ለኔ ኢትስ a bit too much የሆነ ትንሽ በጣም የበዛ ነገር አለው። ምን እንደሆነ አላውቅም። እንዲህ ነው ብዬ ፖይንት አውት ማድረግ አልቻልኩኝም። በዛ ላይ ደግሞ አምና ያሸነፈችው እሷ ነበረችና ከአምናው የተለየ ዲዛይን አላየሁበትም ልብሱ ላይ። ትንሽ እጁ እንትን አለ፣ ከለሩ ተለየ እንጂ ከላይ በደንብ ጠበቅ ብሎ ከታች ቡፍ ያለ ልብስ መሆኑ አምና ካረገችው ልብስ ጋር ብዙ አይለይምና ወገብ እንዳላት ለማሳየት የተሻለ ነገር ማሳየት ይችሉ ነበር ብዬ ስላሰብኩኝ I would give this 6.5። ሌላኛው ደግሞ ሊና ናት። የሊና ደግሞ በቃ በጣም ታስቦበታል፣ ያስታውቃል። በቃ the makeup, the hair በቃ አዋርድ ነው። ገባችሁ? በቃ ይሄ የሆነ የምትሄዱበት ርቀት አለና በደንብ ነው ኢምፕሬስ ያደረገችኝ። እኔ በጣም ወድጃለሁ የሊና። ይሄ ልብሱ ብቻ ቢሆን አይሆንም ነበር። በቃ ጸጉሯ፣ ሜካፓ፣ ኮፍያዋ አንድ ላይ በሜካፓ ምክንያት እቺ ልጅ አላወቅኳትም። ይቅርታ አርጉ። I think ካወቃችኋት ኮሜንት አርጉ። 9.5 የሷን በጣም ነው የወደድኩት። ሌላኛው ደግሞ ባዚናት። የባዚን ልብስ እንዴት እንደወደድኩት በጣም ነው የሚያምረው። በቃ በጣም ማለት ነው። ይሄ ለራሴ ቢኖረኝ ብዬ የተመኘሁት አይነት ልብስ ነው። ጽድት ያለ በቃ ምንም እንከን የማይወጣለት ልብስ የሷን አይቻለሁ። በጣም ነው የወደድኩት። በማንኛውም ቀን መለበስ ይችላል። የባዚ 10 ሰጠዋለሁ። ቀጣይ ደግሞ የዩቲ ልብስ ነው። የዩቲ ልብስ በጣም ነው የወደድኩት። የዩቲ አበደኩ ዲቴልስ በቃ ትንንሾቹ ዲቴል፣ ጌጦቹ፣ ሂጃቧ የገባበት መንገድ እኔ በጣም ነው የወደድኩት። በቃ ኢትስ ፐርፌክት ጥንቅቅ ያለ ስራ ነው። ከሜካፓ ጋር በጣም ነው የሄደው ልብሱ ማለት ነው። በጣም ነው የወደድኩት። የእሷንም 9.5 ሰጠዋለሁ። ሌላኛው ደግሞ የባምቢ አውትፊት ነው። የባምቢ ኢትስ ጉድ አሪፍ ነው፣ ግን ስቲል ደግሞ ትንሽ ቀዝቅዞብኛል። የሷም ማለት አዋርዱን ይመጠናል ወይ የሚለው ትንንሽ ነገሮች ቢጨመሩበት፣ ይሄ እዚህ ጋር ያለው ጨርቁ መሀል ላይ ካለው ዘመናዊ እንትን ጋር ምናምን በደንብ ነው የሄደው። ግን የሆነ ነገር ቢኖረው አላቅም፣ ምን እንደሆነ አላቅም፣ ግን የሆነ ነገር ቢጨመርበት አሪፍ የሚሆን ይመስለኛል። 7 ከ10። ይሄ ደግሞ የጃኒ አውትፊት ነው። የጃኒ ምንም የተለየ ነገር አላየሁበትም። ማለት የጃኒ መልክቱ እንጂ መልክ ውበት የለውም። አዋርድ ላይ ማየት እንዳለብን አዋርዱን ቤስት ድሬስድ አይ ቲንክ ያሸነፈችው እሷ ናት መሰለኝ። ማየት እንዳለብን የሚመጥን ስራ ሳይታለች ብዬ አላስብም። ኖርማሊ አውትፊቱ እንደ አውትፊት ያምራል፣ ግን እዛ ምሽት ላይ እንዳረጉ ሰዎች የሷ ይበልጣል ብዬ አላስብም። እኔ ብዙም አልወደድኩትኝም። 6 ከ10። እና ደግሞ ሬት ያልተደረጉ ገና ብዙ ቲክቶከሮች አሉ። የእነሱን አውትፊት ሬት እንዳደረግላችሁ የምትፈልጉ ሰዎች ካላችሁ ኮሜንት አድርጉልኝ። ባይ። እናንተ እስካሁን ካያችሁት የማን ተመቻችሁ? እኔ በጣም የወደድኩት እውነቱን ስነግራችሁ ማለት ነው የዩቲናስን ነው። እግዚአብሔርን በጣም ነው የወደድኩት የዩቲናስን። ለማንኛውም ፓርትቱም ሰርታለች። ፓርትቱን ደግሞ በቀጣይ ቪዲዮ አሳያችኋለሁ ማለት ነው ቤተሰቦቼ። ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ በእርግጠኝነት ተምራችኋል፣ ስቃችኋል፣ ዘና ፈታ ብላችኋል። ስለዚህ በቀጣይ በሌላ ቪዲዮ እስክንገናኝ ሰላም ለእናንተ ይሁን።